በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የእግዚአብሔር ቃል ዛሬ የመልእክቴ ርዕስ አማኑኤል እግዚአብሔር ከኛ ጋር የሚል ነው። በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 እና ከ21 ጀምሮ እስከ 23 ድረስ ያለውን አነብላችኋለሁ። እንዲህ ይነበባል። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ትርጓሜውም እግዚአብሔር ከኛ ጋር ነው ይላል። ትርጓሜውም እግዚአብሔር ከኛ ጋር ነው ይላል። መጽሐፍ ቅዱስ ስለ ጌታችን ስለ ኢየሱስ ክርስቶስ በዚህ ማቴዎስ ከዘገበው ውጪ በብሉይ ኪዳን ዘመን ሙሴም እንዲህ አለ፣ እንደኔ ያለ ነቢይ ያስነሳላችኋል ብሎ ተናገረ። በሕግ መጽሐፍቶች ውስጥ ስለ ክርስቶስ ኢየሱስ ብዙ ተነገረ። ጌታችን ኢየሱስ ክርስቶስ እንደሚመጣ በዘፍጥረት መጽሐፍ ላይ እንዲህ ብሎ ይናገራል። ዘፍጥረት ምዕራፍ 3 ላይ ያለውን ቃል ብናነበው እንዲህ ይላል። ምዕራፍ 3 ቁጥር 15 ላይ የሰው ልጅ ከውድቀት በኋላ ከዚያ በኋላ የሆነውን ነገር ነው እዚህ የምንመለከተው። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ስለ ክርስቶስ ኢየሱስ የተነገረበት ክፍል ትልቁ ይሄ ነው፣ እግዚአብሔር የተናገረበት ክፍል። እዚያ ደግሞ ቀጥሎ የእግዚአብሔር ቃል ሲነግረን በታሪክ መጽሐፍቶች 12 በሆኑት ከዚህ በሕግ መጽሐፍቶች በአምስቱ ከዚያ ቀጥሎ 12 የታሪክ መጽሐፍቶች ውስጥ ስለ ክርስቶስ ኢየሱስ ተነገረ። ከዚያ ደግሞ የግጥምና የጥበብ መጽሐፍ ተብለው በሚጠሩት በእነዚህ መጽሐፍቶች ውስጥ ማለት ነው ከመጽሐፈ ኢዮብ ጀምሮ እስከ መኃልየ ዘሰሎሞንም እንዲሁ ተነገረ። ከዚያ በትንቢት መጽሐፍቶች ደግሞ በተለይ ኢሳይያስ በደንብ ግልጥልጥ አድርጎ የተናገረውን ማቴዎስም የጠቀሰው ኢሳይያስ ላይ ያለውን ቃል ነው። እስቲ ወደ ኢሳይያስ መጽሐፍ ሄደን እንመልከት። ኢሳይያስ ትንቢተ ኢሳይያስ ላይ ያለውን ክፍል እንመልከት። እግዚአብሔር ስሙ የተባረከ ይሁን። ትንቢተ ኢሳይያስ ምዕራፍ 9 ላይ የሚናገረው ክፍል አለ። ከቁጥር 6 ላይ ያለውን ብንመለከት እና 7 ላይ ያለውን በደንብ አብራርቶ ይናገራል። እንዲህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህንን ያደርጋል እያለ ይናገራል። እንደገና ወደዚህ ወደ ኢሳይያስ መጽሐፍ ምዕራፍ 1 ላይ ያለውን ስንመለከት ከምዕራፍ 11 ከቁጥር 1 ጀምሮ ያለውን ስናይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔርን መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርንም በመፍራት ደስታውን ያያል። ዓይኑም እንደምታይ ፍርድም ጆሮውም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆችና በቅንነትን ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎቹን ይገድላል። የወገቡም መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ነው እያለ ስለ ክርስቶስ ኢየሱስ በደንብ አድርጎ ይናገራል። እንደገና ምዕራፍ 53 ላይ
ክርስቶስ ኢየሱስ ማን እንደሆነ ስዕሉን በደንብ አድርጎ ያስረግጠልናል። ምዕራፍ 53 ላይ ያለው ቃል ብንመለከት ከቁጥር 1 ጀምሮ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድርጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀም፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱስ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮልም አልተገኘበትም። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፈቃድ በእጁ ይከናወናል። እንዲህ እያለ ኢሳይያስ በዚህ በትንቢት መጽሐፍቱ ላይ ይናገራል። እግዚአብሔር ከእኛ ጋር ክርስቶስ ኢየሱስ ከመጣ በኋላ ግን ማቴዎስ ሲዘግብልን እግዚአብሔር ከእኛ ጋር አማኑኤል፣ እግዚአብሔር ከእኛ ጋር ነው እያለ ይናገራል። ብዙ ጊዜ እግዚአብሔር ከእኛ ጋር ተብሎ የሚተረጎም አማኑኤል የሚለውን ስም ስንመለከት የእግዚአብሔርን መገኘትና ለሰዎች ልጆች መቅረብን ያመለክታል። በተለይ በኢየሱስ ክርስቶስ ሥጋ በመገለጥና በመንፈስ ቅዱስ ማደሪያ ውስጥ የሆነውን ነገር ይህንን የክርስቶስ ኢየሱስ የመገኘትን ጉዳይ በደንብ አብራርቶ ይናገራል። መጽሐፍ ቅዱሳዊ አዋዱ በብሉይ ኪዳንና በአዲስ ኪዳን የሚገኘው አማኑኤል የብሉይ ኪዳን ትንቢት የሚፈጸም ለኢየሱስ የተሰጠ ስም ነው እና በዚህ ውስጥ ደግሞ የምንመለከተው የእግዚአብሔርን የማይናወጥ መገኘትና ለሰው ልጆች ያለውን ቁርጠኝነት አጽንዖት የሚሰጥበትን ጉዳይ ነው። በችግር ጊዜ መጽናትን እንዲያውም ደግሞ ማረጋገጫ የሚሰጠው በማንኛውም ሁኔታ እግዚአብሔር ከእኛ ጋር የሚለውን አስረግጦ ይናገራል። ስሙ እየተባረከ ይሁን። ይህ ስም ከሁሉ በላይ ድንቅ የሆነ ስም ነው። ይሄ ስም አማኑኤል ብለን የምንጠራው የአማኑኤል የትንቢት ፍጻሜ ሆኖ የሚገኝ የኢየሱስ ክርስቶስን መገለጥ የሚያሳይ የኢየሱስ ክርስቶስን ከእኛ ጋር መሆኑን የሚያስረግጥ ነው እና የእግዚአብሔር ቃል ይህንን ሲናገር ኢየሱስ ከማድረጉ በፊት በምድራዊ አገልግሎቱ ወቅት በማስተማር ተአምራትን በማድረግ እና ከሰዎች ጋር በመገኘት ስለ እግዚአብሔር መንግስት ያስተምር የነበረ እንደሆነ መልእክቶቹም ደግሞ የእግዚአብሔርን መንግስት ተኮርና ወንጌል ተኮር የሆኑ የሚቀጥል አጀንዳ እንዳለው የሚናገሩ ነበር። ክርስቶስ ኢየሱስ በምድር በነበረበት ጊዜ የታመሙትን ፈውሷል፣ በውሃ ላይ ተራምዷል። የኢየሱስ አገልግሎት በትምህርቶቹ አስደናቂ ሆነዋል። ተአምራትን የጠገቡ ተአምራትን ያለባቸው አስተምህሮቶችን አሳይቷል። ስለዚህ ጌታችን ኢየሱስ ክርስቶስ በጣም አስደናቂ ከሆኑ ነገሮች መካከል አስተምህሮቱ ነው። ኢየሱስ ለሕዝብና ለደቀ መዛሙርቱ ጥበብን በማካፈል መደበኛም ባልሆነ መንገድ አስተምሯል። ሊታወቁ በሚችሉና ሊታወቁ በማይችሉ ጥበብ ባላቸው መንገድ ሲያስተምር፣ ነገር ግን እየተረጎመ ሊያውቁ የሚገባቸውን እያስተማረ ደቀ መዛሙርቶችን ወንጌል ቀጣይ እንዲሆን አድርጎ እነሱን አስተምሯል። ከማስተማሩ ውጭ በምሳሌ በጣም ብዙ አስተምሮቶችን አስተምሯል። አንዳንድ መጽሐፍቶች፣ አንዳንድ የሥነ መለኮት ሰዎች እንደሚዘግቡት ተአምራት አድርጓል። 37 የሚሆኑ ተአምራት በምድር ላይ በነበረ ጊዜ አድርጓል ያሉ፣ አንዳንዶቹ ከ50 በላይ ነው ይላሉ። ነገር ግን እግዚአብሔር አንድ ነገር የምናውቀው ይሄ እግዚአብሔር ከእኛ ጋር የሚል ስም አማኑኤል ተብሎ የተጠራ ኢየሱስ ክርስቶስ ግን ተአምራትን አድርጓል፣ አስተምሯል። ታምራት በማድረግ ኢየሱስ በሽተኞችን ፈውሷል፣ አጋንንትን አስወጥቷል፣ በባህር ላይ ተራምዷል፣ በተፈጥሮ ላይ ስልጣኑን አሳይቷል። እነዚህ ሁሉ ተአምራት የኃይሉ
የሉዓላዊነቱ የገናናነቱን የአምላክነቱን ኃይል የሚያስረግጡ ናቸው። ስለዚህ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ግን አስደናቂው ነገር ምንድን ነበረ? ሰዎች የተገደሉትን በሰዎች የተገፉትን ኃጢአተኞችን ጓደኞች አድርጎ እነዚህን ሰዎች ሰው እንዲሆኑ አድርጓል። ጌታ ስሙ የተባረከ ይሁን። ከነዚህ ሰዎች መካከል ሰው ከሆኑ ሰዎች መካከል እኔና እናንተ ነን። ትርጉም ያለ ሕይወት እንኖር ዘንድ ኢየሱስ ክርስቶስ መጥቶ እኔና እናንተን ነው ከሞት ያዳነን፣ ከኃጢአት እስራት ነፃ ያወጣን፣ ከአጋንንት እስራት ነፃ ያወጣን። ስለዚህ ዛሬም ጌታችን ኢየሱስ ክርስቶስ ምን ያደርጋል? ዛሬም ጌታችን ኢየሱስ ክርስቶስ በዚህ ተረኛ በሆነው ቤተ ክርስቲያን አሁን ተረክቦ በሚመራው በእግዚአብሔር መንፈስ ቅዱስ አማካኝነት በሱ በኩል አድርጎ ዛሬም ያስተምረናል። ዛሬም ጌታችን ኢየሱስ ክርስቶስ ተአምራትን ያደርጋል። በመንፈሱ አማካኝነት ዛሬም ተአምራትን ያደርጋል። ሌላው ደግሞ ዛሬም ጌታችን ኢየሱስ ክርስቶስ መገኘቱን ያሳያል። በመገኘቱ እንደ ስሙ የሆነ አምላክ አማኑኤል እግዚአብሔር ከኛ ጋር የሚለውን እንድናውቅ እንድናጣጥመው እግዚአብሔር በመገኘቱ ሕዝብን የሚፈውስ አምላክ፣ ተአምራት የሚያደርግ አምላክ፣ የሚያስተምር አምላክ መሆኑን ያስረግጣል። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ በጌታ በኢየሱስ ስም በዚህ ጊዜ እንጸልያለን። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ገናናው ኃያሉ ንጉሥ ሉዓላዊነትን በልጅ በኩል ያስረገጥክ አንተ ድንቁ ጌታ አማኑኤል እንድንኖር መገኘትን እግዚአብሔር የዘላለም አምላክ ሆይ እንድታበረክትልን እግዚአብሔር የዘላለም አምላክ ሆይ በመገኘት እንድታስደንቀን በመገለጥ እንድታስደንቀን በኢየሱስ ስም ጸልያለሁ። ይህን መልእክት የሚሰሙ ሁሉ በዓለም ዙሪያ ያሉ ሴት ባሪያዎች፣ ወንድ ባሪያዎች በጌታ በኢየሱስ ስም አማኑኤል ሲባል እግዚአብሔር ከኛ ጋር እያሉ እንዲኖሩ መኖርህን እያስረገጥክላቸው በመገለጥ ኃይል ተአምራት እያደረግክ እያስተማርክ እየመራህ የክብር አምላክ እግዚአብሔር ሆይ ለመንግስት ሕዝብህን እንድታበቃ በኢየሱስ ስም ጸልያለሁ። አንተ ድንቅ ጌታ፣ አንተ ኃያል አምላክ እናመሰግናለን ስለ ሁሉ ነገር። ክብር ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ጌታ